ውሃ ቀበለኝ ይኸው ፓንቱን እኮ ነው እዚህ ጋር አደረግሽው ኦ ማይ ጋድ ምንድነው እሺ ዞር በል ምንድነው የተፈጠረ ያለው ምንድነው አንተ ማቲያስ ከባልሽ ጋር በተክሊል መጋባት ስለምፈልጊ ነው ምንድነው ይሄ ነገር እያደረግሽ የነበረው አቶ ማቲያስ ልቀቃት ተረጋጋ አቶ ማቲያስ ምንድነው የማየው ነገር አቶ ማቲያስ እየሰማኝ ነው ተረጋጋ ነገሮችን ሌላ ነገር ውስጥ ከመጀመራችን በፊት ተረጋጋና አዳምጠኝ ማቲያስ ምን ሆነሃል ከዚህ በፊት ያነገርከኝ ነገሮች ነበሩ በዛ ነው በሩን ከዚህ በፊት ነገረኛል እኮ በሩን ከፍተን ስመጣ እንድገባ ከፍተ ነበር በሩ ስሞክረው ሳንኳኳ ማንም ይሰማኝ የለም ስሞክር ሳን የተከፈተልኝ ምንድን ነው የተፈጠረ ያለው ምንድነው ማቲያስ እየሆንክ ያለው እኔና አንቺ እንዴት አንድ ላይ ተኛን እንዴ በተክሊል አይደለም አራቁታችን ሁለታችንም ማቲያስ እየሰማኝ ነው አሁን ተረጋጋና ለብሰህ ውጣ በቃ ቶሎ በል ማቲያስ ቶሎ በል እንዴት መላክ እንዴት እንደማደርገኝ ፍቅር ቆይ እኔን አታግዘኝም እንዴ ብቻዬን ነው እንዴ የሚያስተካክለው ሁሉ ወይ ማገዝ እኔ የምለው ትላንት ያልኩሽ ነገር በጣም እየተደጋገመብኝ ምን ሆንክ አሁን ትላንት የሆነውን ነገር ምንም አላስታውስም እጭ ደግሞ ምንድነው ህፃን ልጅ ነህ እንዴ ቆይ ምን ነው ወይ ጸበል ሰደ እንዴ አባቴ ቆይ ምን ይሆንክ ነው አይ አይደለም እየቀለለ እንዴ ምናምን ማለት እንትና ሲሪየስ ነገር እኮ ነው የምነግርሽ እኔ ምን እያልክ እንደሆነ ታውቃለህ እንዴ አንተ ሁሌም በቃጀ ቁጥር ላይ ነው እንደምትጠይቀኝ ይሄ መቃጀት አይደለም መቃጀት እኮ ተኝቶ ነው ይሄኛው እየቃጀ ነው ነገር በሙሉ ምንድነው መቃጀው እየጮክብኝ እኮ ይሄ መጮህ አይደለም እና ልትረጂው ሞክሪ አንቺ እና እኔ እየተረዳሁ አይደለ እንዴ እኔ ባንተ ብዬ ስንት ነገር ነው የማደርገው ትላንት ያደረግነው ነገር ትላንት እዚህ እንዴ ትላንት እኮ መጥቼ ቁጭ ካልኩኝ በኋላ ምንም ማስታወሰው ነገር የለም እና እኔ ጋር ምን አቀልኩ ማን መኝታ ክፍል አስገባኝ ማን ልብሴን አወለቀው አይ ማን ነው ይዞ ሄደው እድሜ ለኔ በል እኔ አይደል እንዴ ይዤ የሚለው እዚህ እንደመጣስተኛ ልብስን እንኳን ቀይረተኛለህ እኮ ለምን አሁን እኮ ለምን እያልኩ ነው ምን ሆኜ ነው ምን አቀላለሁ ጸበል ይጋርኩ እኮ ለዛ ጸበል ትለኛለች እንዴ እስቲ አንድ ቀን እንደ ፍቅረኛ እስቲ ልትረጂ ነው ምንድነው ጸበል ሄድ ማለት መፍትሄ ነው እኔ እኮ ብዙ ነገር እያደረኩልህ ነው እዚህ እኮ ስተኛ እኮ ተሸክሜ ይዤ የምገባው ነው አሁን አንቺ ብትሆኚ እንደዚህ ያደረግሽው እኔ እንደዚህ አንተ ብትሆኚ እንደዚህ ታደርገኝ ነበር እኔ እዚህ ብተኛ ተሸክሜ እንጀራላ አትሄድም እዚሁ ነው ጥላ የምተኛው እሄዳለሁ እኔ እኮ መሄዱ ምናምን ልብስሽን መቀየርሽ አይደለም እሺ በቃ እንደዚህ ምንም ነገር እንዳላስታውስ የሚያደርገኝ ነገር ምንድነው አትጩብኝ እኔ በእኔ በጣም እየተናደድኩ ይከፋኛል ልብሴ ላይ ፈሳሽ ምናምን ማገኘው አልጌ ላይ ምንድነው ኮንዶም ምናምን ምን ማለት ነው ስለምን እንደምታወራው ግራ እየገባኝ ያለው እሱ ነው ራሴን የሚያመኝ የሚያዞረኝ የሚጠረኝ ምን ሆኜ ነው ሆስፒታል ሻወሩ ሰድ ገባና ምንም የለም ነቃ እንድትል ሲጀመር ጤነኛ አይደለም ኧረ እኔ ሻወር የምወስድበት ሰዓት የለኝም ስራ ልሄድበት እና ምንድነው ተረጋጋ እንዴ እየተቆጣኝ እኮ ነው ያለው ማን እንደምትቆጣ ግን ታውቃለህ ማማዬ ልቆጣሽ ፈልጌ እኮ አይደለም ግን ግራ ስለገባኝ በቃ በጣም ራሴን እያመመኝ እያዞረኝ ስለሆነ በቃ ግራ እና እኔ እሺ ምን ማድረግ አለብኝ እሺ ጸበል ሰዳቂ ቤት ሰደ እኔ ራቆቴን ምናምን በቃ የማገኘው ፈሳሽ ግራ ስለገባኝ አንተ ስለምንድን ነው የምታወራው ቆይ ስራ አትሄጂም እንዴ እሄዳለሁ ግን በጣም ገብቶኛል ለምን ምን ደስተኛ እኔ እኮ ግራ ስለገባኝ ነው እንጂ ላስከፋሽ ፈልጌ በኋላ እንላለን ከስራ ስንመጣ አሁን ግን ሰዓት እየረፈደብኝ ስለሆነ አለች
እንዴ ታረሳስነን እንደምትሄደው ቆይ ደግሞ ስራ አይረፍድብሽም እንደ ውጭ አትወጪም? ልሸኝሽ ነው። አብረን እንሂድ። ግን ራሴን ያመመኝ ነበር። ደስ ይለኝ ነበር ነው። አይ እንዴ ትናንት ቀረሻል እንዴ? ለምን ታ እንዴት ነው የማይደክመው? እንዴት ነው የማይደክመው? አይ አይደለም የሆነ ነገር እያሰብ ምን እያሰብን ነው? ስለ ስራ ነው። ምን ስለ ስራ አዲስ ነገር አለ እንዴ? መስሪያ ቤታችን ደሞዝ ምናምን ሊጨምር ነውና ምን እንደማደርግበት ለቤታችን ምን እያሰብኩ አንተ ለቤታችን ሲል ለሰርጋችን አታስብም? ሰርጋችን እኮ በቤተ ክርስቲያን ነው ብዬ ብዙ ወጪ ያስወጣል እና ታዲያ ስንት ነገር አለ። ወርቅ ማስገድ ግድ ነው። አይ የዚህ እኮ አይደለም ያልኩት። እንዴት ነው አስረድሻለሁ። አንቺ ወርቅ ነው እንደሚያሳስብሽ የኔ ስለሆነ በጣም ደስተኛ ነኝ። ዋ እንዴት ጥምት እንዳለ እናደርጋለን። ደስ ይላል። ይዳምጣ መጀመሪያ ልብስን ቀይር። ደግሞ በኋላ ደግሞ ትጨቃጨቃለህ። እንዴት ማልስ የቀየረ ማን ምን አለ እያልክ ነው ታዲያ? ሱሪንም ቀይር እሺ። አረ ሱሪን ስተኛ ቀይራለሁ። አረ ቀይር አባቴ። አለ ከዳ ና ቆይ እንዴ ስሊፐር አልገባም። ኧረ ተይው ቤት ውስጥ አይደል እንዴ ምን ሲባል በዛው ስለሞቀኝ ቅዝቅዝ እንዲለኝ እንዴት ደስ እንደሚል ዋንሻት እንዳታስቀድ አረቄ መሰለሽ ዋንሻት ጨርስ። አንዴ ማስቀመጥ አይቻልም። ቀጣለ እሺ ልልታ ጎበዝ 6 ወር አልጠጣም። ምን አትፈራም?
ስሜቴ ራስ መቆጣጠር ነው ደግሞ እንዴት ነው ምን ላድርግ እንግዲህ ያው አቶ ማቲያስ ላይ ድረስ ያለው ነገር በጣም ከባድ ስለሆነ ያው ከመሸን የመጣ ነው። ነገሮች ከአቅማችን በላይ ስለሆነ አሁን ገብተን የሚፈጠረውን ነገር ደግሞ እጅ ከፍንጅ ይዘናት ያለውን ነገር እናፋጠጣታለን። በጣም ከባድ ነገር ነው ባለቤቷ ላይ እያደረገች ያለችው ነገር። እስቲ እንግባና ደግሞ ውስጥ የተፈጠረ ያለው ነገር አብረን ያለን ተከተሉን እስቲ። ተከተለኝ። እየተፈጠረ ያለውን ነገር ታያለህ። ሁሉም ነገር በካሜራ ይወጣል። ምን እያደረግሽ ነው? አረ በእግዚአብሔር ይኸው የተፈጠረ ያለው ነገር ይኸው ምን ይሰራል? አቁም እሱ እንዴ ካሜራ አጥፋሽ እንዴ ምን እያደረግሽ ነው? ተናገሪ። ሰማሽኝ ነው? ልጁን ምንድን ነው ያደረግሽው? ምንድን ነው ያደረግሽው? አረ ውሃ ቀበለኝ። ይኸው ፓንቱን እኮ ነው እዚህ ጋር ያደረግሽው። ኦ ማይ ጋድ ምንድን ነው? እሺ ዘርበል ምንድን ነው የተፈጠረ ያለው? ምንድን ነው አንተ ማቲያስ? አረ ውሃ ቀበለኝ። ውሃ ቀበለኝ። ዝም በይ ውሻ። አረ ይሄ ምንድን ነው? ማቲያስ ምን ሆነ ነው? ማቲያስ ዝም በይ። ምን እያደረግሽው ነበር? ልጁን ማቲያስ ንቃ። ዝም በይ። ምን እያደረግሽ ነበረ? ሰምተሽኛል? አሁን ማቲያስ ተነሳ። ማቲያስ ለመንቃት ሞክር። አንቺ ውሻ ነሽ። እሺ እንዴት እንደዚህ ታደርጊያለሽ? ምንድን ነው ያደረግሽው? ራሴን አመመኝ። ማቲያስ ነቃክ? ምንድን ነው የተፈጠረው? ማቲያስ ከነቃክ አሁን ቶሎ በልና ልብስ ለባብሰው፣ ቦክሰር ለባብሰው። ይሄ ሁሉ ነገር የተፈጠረ ምንድን ነው አታውቅም? ከባለቤት ጋር እየሰራሽ ነው። እንካ ለባብስ እናውጣ። ማቲያስ የአንተ ቦክሰር ነው። ለባብስ እናውጣ። ምን እየተፈጠረ እንደሆነ አታውቅም እንዴ? ወይኔ ማቲያስ ምን እየተፈጠረ እንደሆነ እንዴት ምን እያደረግሽው ነበር? ይልሽ ለባብሳችሁ ለባብስ እናውጣ። እየሰማሽኝ? ለባብሰሽ ውጪ። ውሾች ናችሁ። እንዴት ማቲያስ ምን እንደምታረግ እንዴት አታውቅም? አንቺ ውሻ ነሽ እንዴ? ምን እያደረግሽ ነው? አሁን እየሰማሽኝ? ለባብሳችሁ ውጡ። ለባብሳችሁ ቶሎ በሉ። ለባብሳችሁ ውጡ። ምን እንደምታረግ ማቲያስ እንዴት አታውቅም? አንተ እንዴት ከባለቤት ጋር እኮ ነው የተኛው። ማቲያስ ምን ሆነሃል? ከዚህ በፊት የነገርከኝ ነገሮች ነበሩ። በዛ ነው በሩን ይል ከዚህ በፊት ነግረኸኛል እኮ። በሩን ከፍተህ ስመጣ እንድገባ ከፍተህ ነበር። በሩ ስሞክረው ሳንኳኳ ማንም ይሰማኝ የለም። ስሞክር ሳን የተከፈተልኝ። ምንድን ነው እየተፈጠረ ያለው? ምንድን ነው ማቲያስ እየሆንክ ያለው?
እኔና አንቺ እንዴት አንድ ላይ ተኛ? እንዴ በታክሲ አይደለም አራቁታችን ሁለታችንም። ማቲያስ እየሰማኝ ነው? አሁን ተረጋጋና ለብሰህ ውጣ። በቃ ቶሎ በል ማቲያስ ቶሎ በል። እስቲ በእናትህ ለመረጋጋት አንተ ነገሩ በጣም ከባድ ነው። ወይኔ ምን እያደረጋችሁ ነበር? ምንድን እየተፈጠረ ያለው? አትወጪም እንዴ? ቶሎ ውጡ ማቲያስ ውጣ ቶሎ ነውጪ ቶሎ ሰምተሽኛል? ቶሎ ለባብሰሽ ውጪ ይልሽ ምንም የሰማሽኝ ከሆነ የምናገርሽን ነገር በስነ ስርዓት አድርገሽ ውጪ። ቶሎ ለባብሰሽ ውጪ። በጣም ከባድ ነገር ነው እያደረግሽ ያለሽው ባለቤትሽ ላይ። አቶ ማቲያስ ለመረጋጋት ሞክር። ምን የተፈጠረ ነው? እንደዚህ ራቁትን ሆነን እንደዚህ ይሄ ሁሉ ነገር ሲፈጠር አታውቅም? ኧረ እኔ ምንም የማውቀው ነገር የለም። እንዴት? ምን ማለት ነው ማቲያስ? እንዴ ባለፈው እኮ የነገርከኝ ነገሮች ነበሩ። አሁን እኮ ነገሮች ከአቅሜ በላይ እንዳልከኝ ቤት ውስጥ ካሜራ አስቀምጬ ነበር። ነገሮችን ስከታተል ነገሮች ከአቅሜ በላይ ሲሆኑ ከመሸን የመጡት እያየ ከሆነ እንኳን ሰዓቱ ሄዷል። እኔ በቃ ነገሮች ከአቅሜ በላይ ሆኑ። ለምንድን ነው ይሄ ሁሉ በጣም የለ ባለቤት በጣም ከባድ ነገር ነው ያደረገችብኝ ነበር። ማቲያስ ተረጋጋ እስኪ። ትንሽ ራስን ለማንቃት ሞክር። ምን ሆነህ ነው? ምን ተፈጠረ? አታውቅም? እንዴት አታውቅም እስካሁን ድረስ? እኔ ምንም የማውቀው ነገር የለም። እንዴት? ሁሌ እንደዚህ አይነት ነገር ባለፈውም እንደነገርኩ ሁሌ እንደዚህ አይነት ነገር እንደሚደጋገምብኝ ነግሬሃለሁ። አሁን ደግሞ ይበስ ትንግርት ሆነብኝ። በጣም በቃ አዲስ ሆነብኝ። እንደዚህ መሆኑስ እሺ እሷ እንዴት ራቁቷን ሆና ከኔ ጋር ትሆናለች? እንግዲህ በተክሊል ነው የምንጋባው ተባብለናል እኮ። እሱን እኮ ነው ያን ነገርም ነግረኸኝ ስለነበር እያየሁት ያለው ነገር ደግሞ እኔ ጋርም ካለው ማስረጃ ጋር በጣም ከባድ ነገር እያደረገች እንደሆነ ነው የደረስኩበት አሁን ላይ እኮ። እንዴ እስቲ ጠይቂ። ነውጪ አረ ምንድነው እያደረግሽ ያለሽው ነገር? ቆይ ምንድነው እየተፈጠረ ያለው ነገር ምንድነው? እኔ እኮ ግራ ገባኝ። ማን ካንተ ሲጀመር ሰው ቤት ዘንድ ለምገበው ዛሬ መኝታ ቤታችን ነው። ቆይ ይልሽ በመጀመሪያ አንዴ መጠየቅ የምፈልገው ነገር አለ። ቆይ በተክሊል ነው የምንጋባው ተባብለናል። እስከ ዛሬ እንደዚህ አይነት ነገር አድርገን አናውቅም። ዛሬ እንዴት ራቁታችንን እንሆነን? ምንም አላደረግንም። እነሱ ዝም ብለው ነው የሚቃዡት። ስሚ ምን ማለት ነው? ምንም አላደረግንም ማለት እያደረግሽ ያለሽን እኮ ስለደረስንበት ነው እዚህ ድረስ በዚህ ሰዓት የመጣነው። ቆይ ማቲያስ እየሰማኝ ከሆነ በዚህ ሰዓት የመጣንበትን ምክንያት ነግሬሃለሁ አይደል? ሰዓት እላፊ ነው እየመጣን ያለ ነገሮች ከአቅሜ በላይ ስለሆኑ እዚህ ድረስ የሚመጣ ነው። ቆይ አይደለም ራቁቴን ሆኜ እንደዚህ ቦክሰሬን አውልቄ በቃ እርቃኔን ሆኜ አንቺ እርቃንሽን ሆነሽ ምን እያደረጋችሁ ነበር? ምን እየሰራን ነበረ? ምንድን ነው እያደረጋችሁ ያላችሁት? ማቲያስ በመጀመሪያ የለም አንተ ላይ ያለው ነገር ካልከኝ ነገር አንፃር ራቁቴን ሆነበት ትገኝበት ነገር እዚህ የምታስገቢው ወንድ እንደሌለ ሁሉንም ነገር ደርሰንበት በተክሊል መጋባት እንደምትፈልጉ ነግረሽዋል። ምን እያደረግሽ ነበር ታዲያ? ምን አደረኩኝ እንዴ? እነዛ ቦክሰሩ አስወልቀሽ ራቁቱን እኮ ነው ያገኘነው። በዛ ላይ ደግሞ ዝም በይ። ቦክሰሩን አውልቄ ከሆነስ ጀምሮ ነው። ባልና ሚስት ሆናችሁ በተክሊል መጋባት ከፈለግሽ አንቺ ይሄ እኮ የእምነት አባቶች እንደ አገራችን የተወገዘ ነገር እኮ። እንዴት እንደዚህ ነገር ታደርጊያለሽ? አንደኛ ነገር ልንገርሽ፣ ስተኛ ቦክሰሬን አውልቄ አላውቅም። ሁለተኛ ቢጃማ ለብሳለሁ እንጂ መቼም እንደዚህ እርቃኔን ተኝቼ እንደማለቅ ታውቂያለሽ። ባለፈው ካልከኝ ነገር በኋላ አቶ ማቲያስ ብዙ ነገሮች እየተደጋገሙ ሲከሰቱብኝ እኔም ነገሮች ካቅሜ በላይ ሆኑ። እስቲ ለምን ግልጽ ማቲያስ እየሰማኸኝ ነው? እሺ ቆይ በመጀመሪያ የምጠይቅሽ ነገር አለ። ቆይ አንዴ ዝም በይ።
ዝም በይ ስራችን ሊበትን ነው ዝም በይ እየሰማሽኝ ነው ዝም በይ ስራችን እንዳትወጣበት እሺ ስነ ስርዓት ያዝ ይልሽ ያንቺ ትዳር እንደዚህ አይደለም እሺ የሚቀጥለው አንቺ ከየትም ዞረሽ በመጣሽበት በገንዘብ አለኝ ብለሽ አስበሽ ከሆነ የፈለኩትን ነገር አድርጋለሁ ብለሽ አስበሽ ከሆነ እዚህ ልጅ እንደዚህ ማድረግ እንደማትችል ወቂ በመጀመሪያ ማቲያስ እየሰማኝ ነው እሺ ቆይ ስራቷን ያዘና በስነ ስርዓት ቁጭ ብለን እናወራ ነገር አንድ ቁጭ በስቲ የሆነውን ነገር እኔ ግራ እየገባኝ ነው በጣም ከአቅሜ በላይ የሆነ ነው የሆነውን ነገር ደግሞ ለምንድን ነው እሱ እንዲነግረን ፈቃደኛ ነው አንተ ይናታምነኝም እንዴ ከሱ መስማት ነው የምትፈልገው እየሰማሽኝ ነው ማለኔ በቃ ሰውዬ ሂድ ውጣልን በቃ ውጣልን በቃ ዝም በይ ውጣልን ስራችን ያጂና ምን እያደረገ ነው እንዴ ማለት አይደለም አይ በጣም ይለ ብዙ ነገሮች ይለ እስካሁን ድረስ ምን እናልኩ ነገሮች ከአቅሜ በላይ ከሆኑ በኋላ በዚህ ሰዓት እንኳን የመጣው ሰዓቱን እንኳን አይተው ከሆነ 2 ሰዓት አልፏል ኦሬዲ አይ በዚህ ሰዓት እንኳን ነገሮች ከአቅሜ በላይ ሆነ ምናምን ሳይሆን እስቲ ተረጋግተህ የተፈጠረውን ነገር ለምን አትነግረኝም ይለ እኛ ይለ ቢሮ ባለንበት እስቲ ዝም በይ ለምንድን ነው ዝም ማለት እንዲወራባት ማትፈልገው ነገር አለ ይለ እኛ ቢሮ ባለንበት ወቅት በዚህ ሰዓት ላይ በጣም ነገሮች ከአቅሜ በላይ ስለሆኑ መጣት እንጂ እኔ እንግዲህ ባለ ትዳር ቤት በዚህ ሰዓት መምጣት ምችል አይነት ሰው አይደለም ፍቃድም የለኝም ግን ነገሮች እንዳንተ አንተ ካወራኝ በኋላ ብዙ ነገሮች የተከሰቱ ስለነበረ እኔ ልንገርሽ በመጀመሪያ ምንድነው የምትቀባጥረው ይልሽ እኔ በመጀመሪያ ሚዲያ ካለኝ ከዚህ በፊት አውቶማቲክ አስጠርቶ ቤት ውስጥ እየተፈጠረ ያለ ነገር አለ ባለቤቱ ነሽ በጣም እንደሚወድሽ ስላለው ነገር ስለነገረኝ አንቺ እንድታውቂ የሚፈልገው ነገር አለ ቤት ውስጥ ግን እየተፈጠረ ያለ ነገር አለ ጎረምሳ እየገባ ነው ብዙ ነገር እየተፈጠረ ነው ምንድነው ራቁቴ ማገኘው ገለታ ልታዳምጪ እንዳልፈለግሽ አልነገርኩሽም እነግረኛው ተደምሽ እና እሱ የሚዲያ አባል ይሄንን ነገር በድብቅ ማስረጃ እንዲይዙልኝ እንዲከታተሉልኝ ነግሬያቸው ነበር ይልሽ አሁን ደግሞ ሁሉንም ነገር ደርሰንበታል ከደረሰን በኋላ አሁን ምንም አይነት ጭቅጭቅ አያስፈልግም ቤት ውስጥ አንቺ ከምትጨነቂ ብዬ እኔ ስለምወድሽ አንቺ ጭንቀት ውስጥ ላለመክተት ብዬ እሱን ጠርቼው ይሄን ነገር ምን እንደሚፈጠር ቤት ውስጥ ምን እንደሚሆን በድብቅ እንዲከታተልልኝ ጠርቼው ነበር ማለት በድብቅ ይልሽ እኔም ደግሞ ያለውን ነገር መጥቼ ተከታትዬ ነበር እየተፈጠረ ያለው ነገር በጣም ከባድ ስለሆነ ይሄ ልጅ ራሱን በማያውቅበት ሁኔታ ብዙ ነገሮች ይተደረገ ነው ማለት ምን ማለት ነው አልገባኝም ማለት ለምሳሌ ምንድነው የምትደረገው ዝም በለው ሰውዬ ይውጣል እየሰማኝ ነው ተረጋጋ ማስረጃ አለኝ እጄ ዝም በለው ምንድነው ማስረጃው እስቲ ያሳየኝ ዝም በይ እስቲ ቆይ አንዴ ምን ይገርም እናታምነኝም እንዴ ማቲያስ ና በዚህ አለማመን አለ ማቲያስ የት ነው ጥሎ የሚሄደው እኔ ባሌ እኮ ነው ባለ ትዳር ስለሆናችሁ አይደለም እኔ ማስረጃ አለኝ እየሰማሽኝ ነው ማስረጃ ስላለኝ ማስረጃ እስካለኝ ድረስ ደግሞ በጣም ይልሽ ልንጨቃጨቅ አይገባም ማስረጃን አንቺ አሳይቼ አቶ ማቲያስ መረዳት ባለበት መንገድ ነገሮችን መረዳት ይችላል አቶ ማቲያስ ማስረጃውን አቀብለኝ ይልሽ አባቴ እናታምነኝም አቶ ማቲያስ በመጀመሪያ ይሄ ሁሉ ነገር የተፈጠረበት ያለበትን ምክንያት ነገርኝ ይሄ ማን ነው ምን እንደምትሰጥክ ይኸው በመጀመሪያ ምን አይነት መድኃኒት እንደምትጨምርበት ባላቅም እንግዲህ እኛ በመጣንበት ወቅት አንተ እየተደፈርክ እንዳለ ነው እኛ እየደረስንበት ያለው ነገር ምን እንደሆነ አላውቅም ብቻ ይኸው አውቶማቲክ ማስረጃ ያስፈልገናል በመጀመሪያ ለመረጋጋት ሞክር ይኸው እንግዲህ እኔ ሁሉ ነገር አስረዳለሁ ምንድነው ማየው ከባልሽ ጋር በተክሊል ስለመጋባት ስለምፈልጊ ነው ከባልሽ ጋር በተክሊል መጋባት ስለምፈልጊ ነው ምንድነው ማየው ይሄ ነገር እያደረግሽ ነበረው አውቶማቲክ ልቀቃት ተረጋጋ አውቶማቲክ አይደለም አውቶማቲክ ምንድነው የማየው ነገር አውቶማቲክ እየሰማኸኝ ነው ተረጋጋ ነገሮችን ይለ ሌላ ነገሮች ከመጀመራችን በፊት ተረጋጋና አዳምጠኝ ይለ አንቺ ውሻ አንቺ ልክስክስ ይልሽ አሁንም ቢሆን ይልሽ ማስረጃ እጄ ላይ እንዳለ አይታል ሁሉም ነገር ይተፈጠር ይል ምን እንደምትጨምር ውስጥ አላውቅም ብቻ የሆነ ነገር እየጨመረች እየሰጠች እንደምታደነዝዝ ነው እየደረስኩበት ያለው እና ራቁትን የምታገኝበት ወቅት እዚህ ልደፍር እንደሞከረች ውስጥ ማስገብታ እንደደፈረች ይደርሰንበታል ውስጥ ላይ ፈሳሽ አግኝተናል ልክስክስ ነሽ እሺ ተረጋጋ ውሻ ነሽ እገልሻለሁ አውቶማቲክ ተረጋጋ እገልሻለሁ አውቶማቲክ ለመረጋጋት ሞክር ተረጋጋ እገልሻለሁ አውቶማቲክ ተረጋጋ ለመረጋጋት ሞክር ለምን ነው ማልቀኝ እገልሻለሁ ህይወቴን እኮ ነው ያበላሽ ይገባኛል ግን ተረጋጋ በቃ ይሄን ነገር ያሳየው እኮ እንደዚህ እንድታረጋ አይደለም በቃ እኛ መስጠት ላለብን ነገር አሳልፈን እንሰጣታለን ያለው ነገር ደግሞ ግልጽ አድርገን ነበር ገብቷል ህይወቴን ያበላሸችው ይገባኛል አንቺ እገልሻለሁ እሺ አንቺ ብሎ ይሄ ሁሉ ነገር እንደዚህ ሸፋፍኖ ሲቀመጥ አንቺ ተነሽና በስነ ቁጭ በይ ምንድነው የተፈጠረ ያለው ወይኔ ማቲያስ ይልሽ አሁንም ቢሆን ነገሮችን ግልጽ አድርጊ ምንድነው እየተፈጠረ ያለው ምን እያረክሽበት ነው እዚህ ልጅ ይሄ ወጣት ባለቤትሽ ነው አይደለ ምን እያረክሽበት ነበር ማቲያስ አይታታል በማስታጠቢያው ላይ ቪዲዮ ላይ ቆይ ላሳይ ያት ምን እንደምታረግ ይል እንደደረስንበት ይኸው በማስታጠቢያ ይልሽ እንቷን ትሽናለች እንዴት ነው ቆይ ሴት ልጅ ቆማ ትሽናለች እንዴ
ምን እንዳጋጠመሽ ምን እየተከሰተ እንደሆነ አላውቅም። ይሄው እዚህ ጋር ምንድነው ይሄ ማቲያስ? ኦ ማይ ጋድ ምንድነው ቆይ እየተፈጠረ ያለው? ምንድነው እንዶ ማቲያስ ለምን እንደምታፍሪ ለምን አትናገሪ? ማቲያስ እያየት ነው። እኔ እኮ አይደለም ቪዲዮ ላይ ተቆል ይኸው እዚህ ፓርት ላይ ተመልከተ። እዚህ ጋር ቆመም ትችናበት ፓርት አለ። ውስጥም ስንገባ ማስተጠቢያ ላይ ሽንት አግኝተናል። አንተ እንግዲህ ራቁትን ባለበት ወጣ አሸነፈ አይሆን ይሄ ነገር የምታውቅበት ግን እዚህ ሚንስ ላይ የለም። ቪዲዮ ላይ ካሜራው ላይ እንደማይሳይ ከሆነ ይሄን ነገር እንዳደረገች ይኸው እንግዲህ ይኸው ካሜራውን አሳየው። እያንዳንዱ ነገር ቆምባት ነው መሰለኝ ወደ ላይ ያጠፈችው። ይሄማ ወይኔ ማቲያስ ምን እየተፈጠረ ነው? ቆይ ባለቤት ነሽ ወይስ ምንድን ነች? ወንድ ነው እንዴ? እኔ እኮ አልነግርህ ከዚህ በፊት ያው ስመጣ ስላላየኋት ነገሮች ከበዱኝ። ስማኝ እኔ እኮ በቃ ምን እንደተፈጠረ አላውቅም። ስቀመጡላ እኮ መቀመጫዬን እያመመኝ ነው። በቃ የማስታውሰው ነገር የለም። ቆይ ምንድነው አንቺ ምን አደረኩሽ? ምንድነው ያደረኩሽ? ቆይ አይደለም ምን አደረኩሽ? ቆይ ላሳይ ቪዲዮ ላይ ለዚህ ጋር አምሮኛል ምናምን እያለች ሴጋው ለምትመጣ በፈርታለ አይደለም የግርግዳ ይሁን እንትን ሶፋ ላይ እንደዚህ የምትልበትን ፓርቲ የሆነ እንቅስቃሴ የምታደርግበት የለ ከስር ሰው ይሁን ምን ይሁን አላውቅም። ብቻ ይሄን ነገር ባለጌ ስዳደግ ምን ማለት ነው? አውቶማቲክስ ምን ባለቤት ምን እያደረገች ምን አይነት ሲፈጠር ለምን እንደዚህ ምንድነሽ? ቆይ አንቺ ማንሽ ለምን ደማ አትናገሪ? ለምን እንደምታለቅሽው እየሰማሽኝ ነው ይልሽ? ቆይ አውቶማቲክስ አይደለም አሁን ይለ ነገሮች እየከበሩ ስለሆነ ሰዓታችን ከመግደል በፊት እኛም በዚህ ሰዓት ስለመጣን መሄድ አለብን ግዴታ። ነገሮች ከአቅማችን በላይ ስለሆኑ እዚህ ድረስ የመጣ ነው። ተናገሪ። ምንድነው የተፈጠረው? ምንድነው የተፈጠረው? ምንድነው የተፈጠረ ያለው? ለምን ነው የማትናገሪ? እየሰማሽኝ ነው? ሁሉም ነገር ተናገሪ። ማወቅ እፈልጋለሁ። ጠይቂልኝ፣ እገልሻለሁ። አውቶማቲክስ ግን ደህና ነህ? ጤንነት አይደለም መቀመጪ ያኔ ጤነኝነት እየተሰማኝ አይደለም። ይሄ እኮ በጣም ከባድ ነው። ራሱ ይሄዳል። ቆይ እኛ ህክምና እንሰጣለን። የህክምና አካል ጋር ሁሉ ነገር ህክምና እንድናደርግ ግን በመጀመሪያ ሳ ነገር እንዲፈታልን እንፈልጋለን። ምንድነው የተፈጠረ ያለው? ምንድነው? ለምን ደማ አትናገሪ? እየሰማሽኝ ነው? ሁሉም ነገር እንድትናገሪ ይፈልጋል። ምንድነው? ተናገሪ። ከየት ነው የመጣሽው? አንቺ ምንድነሽ? እንደዚህ ጭራሽ የወንድ ብልት ይዘሽ ምንድነሽ? ምንድነው? እሺ ወንድ ነህ ምንድነው ልበልህ? እንግዲህ ከዚህ በፊት በመጣው ሰዓት እኔ ባለቤት እንዳለን የነገርከኝ ወንድ ትሁን ሴት ትሁን እኔ መለየት ከበደኝ። አሁን ካዩት ከብልት አንፃር አንቺ ለምንድን ነው የማትናገሪው? እሺ እናገራለሁ። ምንድነው የተፈጠረ ያለው? ትምህርት የውጭ ዕድል ደርሶኝ ነበር ነግሮኛል። ምን ስለምንድን ነው የምታወሪው? እኔ አሁን የፈለኩት ለምንድን ነው ይሄ ነገር የተፈጠረው? ይሄ ነገር ምንድን ነው? ከዛ እዛ ባለሁበት ሰዓት የሰማሽኝ ነው? አውቶማቲክስ እንዲሰማሽ ድምፅሽ ከፍ አድርጊና ተናገሪ። ሁሉ ነገር ግልጽ አድርጊለት። ባለቤትሽ ነው እዚህ ጋር ያለው። ምንድን ነው እያለ ያለው የተፈጠረ ያለው? ለትምህርት በሄድኩበት ሰዓት ምን ተፈጠረ? ከዛ ከጓደኞቼ ጋር እንትን 666 ተከታይ ናቸው እና ምን ማለት ነው? እና ከዛ ገንዘብ በጣም ነው የሚሰጣቸው እና እኔን ይዘውኝ ሄዱ። ከዛ ሰዎቹ ከአንዳንድ ተቀበሉኝ። እኔ እና ቆይ አይደለም አውቶማቲክስ አይደለም ቆይ ምንድን ያለችውን ሰምተሃል? ቆይ 666 ተከታዮች በጣም እየበዙ ነው። አሁን እንግዲህ ቤት ውስጥ ያለችው ባለቤት 666 እንደሆነች እየሰማ ነው። ምን የተፈጠረ? ተረጋጋ አውቶማቲክስ ተረጋጋ። እናስጨርሳት ነገሮችን እናስጨርሳት። ተረጋጋ። የሚያረጋጋ ነገር ነው። ቆይ አንዴ እናስጨርሳት። አውቶማቲክስ እየሰማኸኝ ነው? ቁጭ በልና ነገሮችን እናስጨርሳት። ምንድነው? እኔ እኮ አይደለም ጓደኞቹ ነው ይዘው። ከዛስ እሺ ምን ተፈጠረ? ተናገሪ። ተናገር ነው ተናገሪ የሚባለው ምን ይባላል? እየሰማህ ነው እንግዲህ እየተፈጠረ ያለውን ነገር ተናገሩ። ምንድነው? ከዛ በጣም ብዙ ገንዘብ ሰጡኝ። ከዛ ገንዘቡ ሲሰጡኝ እኔ እንደምጠቀምበትና ሌላ ነገር እንደሚጠይቁኝ አላወቅኩም ነበር። ከዛ ገንዘቡን ከሰጡኝ በኋላ እንትን ቪዲዮ ባለቤትሽን ድምፅሽን ከፍ አድርጊ። ጆሮ አለኝ እንትን ቪዲዮ ቀርጸው የነበረ ገንዘቡን ስቀበልና ከዛ ደግሞ ከነሱ ጋር ይልሽ ምንም እንድትዘዘዥ አልፈልግም። ሰዓት እየገደልሽብኝ ነው። ሰዓትም እየሄደብኝ ነው። ቶሎ በይና ተናገሪ። እሺ ምንድነው የተፈጠረ ያለው? ድምፅሽን ከፍ አድርጊና ይሄን ባለቤትሽ ይስማ። እንዴት መናገር እንዳለብኝ እራሱ አላውቅም። በቃ 666 ነው ያባልኝ
ጓደኞቹ ይዘውኝ ሄዱ። ከዛ በኋላ እነሱ ገንዘብ ሰጡኝ። እኔ ገንዘብ ዝም ብሎ የሚቀበል የምጠቀምበት ነው የመሰለኝ፣ ግን እነሱ አስፈራርተው ውጪ በነበርሽበት ወቅት ነው ሁሉ ነገር የተፈጠረው። እዛ ደም ወሰዱ ማለት ነው። እዛ ደሙን ከወሰዱ በኋላ እኔ ምን እንዳደረጉኝ አላውቅም። ከዛ በኋላ እኔ እንዴት ነው አላውቅም፣ ብቻ ነገሩ ተቀያይሮ አገኘሁት። ምንድን ነው የተቀየረው? እነሱ እንደ ወንድ እንደሆነ አደረጉ። ማለትም ይሄ የወንድ ብልት ከዛ 6 አባል በነበርሽበት ወቅት ነው ይሄ ነገር የተከሰተው? አዎ ደሜን ሰጠኋቸው፣ እዚህ ደም ወሰዱ። ከዛ በኋላ ማውቀው ታሪክ የለም። እነሱ እኮ እኔ ምንም ማውቀው ነገር የለም። እነሱ እንደነዘዙኝ አቶ ማቲያስ የሰማው ያለው ነገር በጣም ከባድ እና ታዲያ አቶ ማቲያስ ላይ እያደረግሽ ያለሽ ነገርስ ምንድን ነው? አቶ ማቲያስ ላይ ምንድን እያደረግሽ የነበረው ነገር የተፈጠረ የነበረው ነገር? እኔ በቃ እነሱ እንደዛ ካደረጉ በኋላ እኮ ምንድን ነው እያደረግሽ ያለሽው? ለምን ደግሞ አትናገሪም? ይልሽ እርምጃ እንደወስድ እያስገደድሽኝ ነው። አሁን ሁሉንም ነገር ተናገሪ። ነገርኩህ እኮ ሁሉንም ነገር ተናገርኩ እኮ። አልጨረሽም። አቶ ማቲያስን እየደፈረች ያለሽው ለምንድን ነው? አይደለም አቶ ማቲያስ አንተን እየደፈረች ያለችበት ምክንያት ምንድን ነው? በቃ እነሱ እንደዚህ እንዳደርጋቸው ወይ ምንም እኮ እዚህ ጋር እኮ ምክንያቱም መስማት አልፈልግም። እጂ ወደ ጋባል ትሄድልኝ እኔ እንድትታሰር አሁን እያለችኝ ያለችው እኮ አቶ ማቲያስ የገባ ነው 6 አባል ነኝ፣ በዛ ላይ አንተን እየደፈረች እኮ እንድትታሰርልኝ ነው የምፈልገው። ለጋባሎች በቃ እኔ አወኩም፣ ምክንያቱም ሰማው አልሰማውም ምንም እንዲፈጠርልኝ አልፈልግም። አቶ ማቲያስ እያለች ያለችው ነገር ከባድ ነው። አሁን አንተ በጤንነት ላይ ጉዳት እንደደረሰ ነግረኸኛል እንዳለው ከሆነ እና ያንተንም የሕክምና እንትን መከታተል አለብኝ። አሁን በቃ ሲገባኝ ልጅቷ 6 አባል ነች። እቺ ሌላም ሰው እንዳታጠፋ ወጣቶችንም ልትበክል ትችላለች እና እርምጃ ሊወሰድባት ይገባል። አሁን እርምጃ እንዲወሰድባት ነው ማስበው። ስለዚህ እኮ ህግ አባል ጋር እንሂድ፣ እሷም ትታሰርልኝ፣ ፍትህ እፈልጋለሁ ላደረገችኝ ነገር። ለዚህ ሁሉ ነገር ዝም በይ አንዴ መክሰስ ፈልጋለሁ። ሲጀመር የህግ አባሎች በር ላይ ያሉ ለእነሱ እያንዳንዱ ነገር ትናገሪያለሽ። ማስረጃው አቶ ማቲያስ እዚህ ጠብቀኝ። አንተን የጤንነት ጉዳይ ተከታትለን እናሳውቅ ይሆናል። አቶ ማቲያስ ለመረጋጋት ሞክር። አሁን በአንተም ጤንነት በኩል በጣም ኃላፊነት እንዳለብኝ ተሰምቶኛል። ይሄን ነገር ሄደን እንትን ምን ይሆናል። በቃ እስከዛው እንግዲህ ራስን ለመንከባከብ ሞክር። እንግዲህ ተመልካቾቻችን የአቶ ማቲያስ ባለቤት እያደረገችበት የነበረው ነገር ኢሙናቲ መሆኗን ተናግራለች። 6 አባል ሆና ነው ይሄን ነገር እዛ ብልት ገጥሞልኝ ነው ደሜን በወሰዱ ወቅት ብልት ገጠሙልኝ። ከዛ በኋላ ይሄን ነገር ማድረግ ጀመርኩ ደፍረው ለዛ ነው እያለች ያለችው። ልጁን የው ጤንነቱን ተጎድቷል። አሁን የእሱንም የሕክምና እሷንም ለፖሊስ አካል ለህግ አካል አሳልፈን ሰጥተናታል። እንግዲህ ተከታትለን የምናሳውቃችሁ ይሆናል። በሌላ ፕሮግራም እስከምንገናኝ አብራችሁን ቆዩ።